ጣታችን በቃታ ላይ ነው። የቴህራን ማስጠንቀቂያና የምዕራባውያን የመጨረሻው ጫና። በመካከለኛው ምስራቅ ያለው ፖለቲካ ትኩሳት አወዛጋቢነቱ እንደቀጠለ ነው። ኢራን በአንድ በኩል የአሜሪካን ወታደራዊ እርምጃ በኃይል እንደምትመክት ስታስጠነቅቅ፣ በሌላ በኩል ደግሞ ለአዲስ የኒኩሌር ስምምነት በሯን ክፍት ማድረጓን ገልጻለች። ይህ የቴህራን በአንድ እጅ ሰይፍ በሌላው ደግሞ የሰላም ጥሪ የመያዝ አካሄድ ፕሬዚዳንት ዶናልድ ትራምፕ የጦር መርከቦቻቸውን ወደ ቀጠናው እያስጠጉ ባሉበት ወቅት የመጣ ነው። የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ሀገራቸው ለማንኛውም ጥቃት አፋጣኝና ብርቱ ምላሽ ለመስጠት ጣቶቿ በቃታ ላይ መሆናቸውን ቢገልጹም የሚገርመው ግን ትራምፕ የሚጠቀሙበት ወደ ጠረጴዛው መምጣት የሚለውን ቃል ተጠቅመው ለድርድር ዝግጁ መሆናቸውን ፍንጭ መስጠታቸው ነው። ሚኒስትሩ ኢራን የኒኩሌር ቴክኖሎጂን ለሰላማዊ ዓላማ ብቻ እንደምትፈልግና የኒኩሌር መሳሪያ በደህንነት ስሌታቸው ውስጥ ቦታ እንደሌለው በድጋሚ ለማረጋገጥ ሞክረዋል። ሆኖም በኢራን አመራሮች ዘንድ ያለው ድምፅ አንድ አይነት አይደለም። የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ አማካሪ የሆኑት አሊ ሻምካኒ እጅግ ጠንከር ያለ ማስጠንቀቂያን ሰንዝረዋል። እንደሳቸው አገላለጽ አሜሪካ የምትሰነዝረው ማንኛውም ጥቃት እንደ ቅዠት የሚቆጠር ሲሆን እንዲህ ያለ እርምጃ ከተወሰደ ግን ኢራን የእስራኤሏን ቴልአቪቭን ጨምሮ የአጥቂዎቿን ደጋፊዎች በሙሉ ኢላማ ያደረገ ከዚህ ቀደም ታይቶ የማይታወቅ መጠነ ሰፊ ጦርነት እንደምትጀምር ዝተዋል። ይህ ማስፈራሪያና ዛቻ የተሰማው ትራምፕ የአሜሪካ ግዙፍ የጦር መርከቦችን ስብስብ ወደ ኢራን የባህር ጠረፍ እየተጓዘ መሆኑንና አስፈላጊ ከሆነም በከፍተኛ ፍጥነትና ኃይል ተልዕኮ እንደሚወጣ ባስጠነቀቁ ማግስት ነው። በዲፕሎማሲው ረድፍ ደግሞ የምዕራባውያን ግፊት ከረር ብሎ ቀጥሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ የኢራን አመራር ከመቼውም ጊዜ በላይ ደክሟል ሲሉ፣ የጀርመኑ ቻንስለር ፍሬድሪክ ሜርዝ ደግሞ በሀገሪቱ ውስጥ የተቀሰቀሰን ተቃውሞ ተከትሎ የኢራን እስላማዊት ሪፐብሊክ ዕድሜ በቀናት የሚቆጠሩ ናቸው በማለት ደፍረው ተናግረዋል። ከዚህም ባለፈ ጀርመንና ፈረንሳይ የኢራንን አብዮታዊ ዘብ በአውሮፓ ህብረት ዘንድ በሽብርተኝነት እንዲፈረጅ ግፊት እያደረጉ ይገኛሉ። ይህ ወታደራዊ ክንፍ የ1979ን አብዮታዊ ስርዓት የመጠበቅ አደራ ያለበት በመሆኑ በእርሱ ላይ የሚወሰድ ማንኛውም እርምጃ ለቴህራን የህልውና ጉዳይ ተደርጎ ይወሰዳል። በሀገር ውስጥም ቢሆን የኢራን መንግስት በከፍተኛ ውጥረት ውስጥ ነው። በቅርቡ በተቀሰቀሰው የጸረ መንግስት ተቃውሞ ከ6200 በላይ ሰዎች መገደላቸውንና በ10 ሺዎች የሚቆጠሩ መታሰራቸውን የሰብአዊ መብት ተሟጋቾች እየገለጹ ነው። የኢንተርኔት አገልግሎት በከፊል ቢመለስም የጸጥታ ኃይሎች የቆሰሉ ተቃዋሚዎችን ለመያዝ ሆስፒታሎችን እያሰሱ መሆኑ የአፈናውን አዲስ መልክ ያሳያል ሲሉ ተንታኞች ይገልጻሉ። በዚህ መሃል ኢራን ከቀጠናው ሀገራት ማለትም ከሳውዲ አረቢያ፣ ከኳታርና ከግብጽ ጋር በመገናኘት ውጥረቱን ለማርገብ የዲፕሎማሲ ጥረት እያደረገች ቢሆንም በአሜሪካ ወታደራዊ ዛቻና በሀገር ውስጥ ተቃውሞ መሃል የተቆለፈባት ቴህራን የምትከተለው ቀጣይ እርምጃ የቀጠናውን ሰላም በእጅጉ የሚወስን ይሆናልም ተብሏል። ይህ በእንዲህ እንዳለ የዓለም አቀፍ የጂኦፖለቲካ ተንታኞች የኢራንን ድርብ መልእክቶች በጥንቃቄ እየመረመሩት ይገኛሉ። አብዛኞቹ ተንታኞች እንደሚስማሙበት የቴህራን ጣታችን በቃታ ላይ ነው የሚለው ማስጠንቀቂያ ለስምምነት ዝግጁ ነን የሚለው ጥሪ የሚቃረኑ ሳይሆኑ አንዱ ሌላውን ለመደገፍ የታለሙ ስልታዊ እርምጃዎች ናቸው። ኢራን በአሁኑ ወቅት በከፍተኛ የኢኮኖሚ አቀብና በሀገር ውስጥ ህዝባዊ ተቃውሞ እየተዳከመች ባለችበት ወቅት ለድርድር ዝግጁ መሆኗን መግለጿ አሜሪካ ልትሰነዝር የምትችለውን ወታደራዊ ጥቃት ለማዘግየት ወይም ለማስቀረት እንደ ጋሻ የምትጠቀምበት ዘዴ እንደሆነ ይገመታል። በሌላ በኩል ደግሞ ጥቃት ከተሰነዘረባት ምላሿ ታይቶ የማይታወቅ እንደሚሆን መዛቷ ዋሽንግተን የኃይል እርምጃ ከመውሰዷ በፊት የጦርነቱን ዋጋ እንድታሰላ ለማስገደድ የታለመ ነውም ተብሏል። የመካከለኛውን ምስራቅ ጉዳዮች የሚተነትኑ ባለሙያዎች እንደሚጠቁሙት የፕሬዝዳንት ትራምፕ ከፍተኛ ጫና የማድረግ ስልት ኢራንን ወደ መሃል አስገብቷታል። በፈረንሳይና በጀርመን በኩል የታየው የዲፕሎማሲያዊ ጫና መጨመርና የኢራን አብዮታዊ ዘብን በሽብርተኝነት ለመፈረጅ የሚደረገው ጥረት ቴህራን ለህልውናዋ ስትል ስምምነት እንድትፈርም ለማስገደድ የተወጠነ ነው። ሆኖም አንዳንድ ምሁራን እንደሚገልጹት እንዲህ ያለው አይቀሬ የመሰለ ወታደራዊ ከበባና የሀገር ውስጥ አለመረጋጋት የኢራን አመራሮች ከመሞት መፋለም በሚል ስሜት ወደ ከፋ ግጭት እንዲገቡ ሊገፋፋቸውም ይችላል። በተለይም እስራኤል በቀጥታ በግጭት ውስጥ መሳተፏ የኢራን ምላሽ ከመከላከል አልፎ ወደ ቀጠናዊ ጦርነት የመቀየር እድሉ ሰፊ መሆኑን ያመለክታል። የቀጠናው ሀገራት በተለይም ሳውዲ አረቢያና ኳታር የሚጫወቱት ሚዛንን የመጠበቅ ሚና ለየት ያለ ትኩረት የሚሻ ጉዳይም ነው። እነዚህ ሀገራት በኢራንና በአሜሪካ መካከል የሚፈጠር ማንኛውም ጦርነት የእነርሱን የኢኮኖሚና የጸጥታ መዋቅር እንደሚንድ ስለሚረዱ ዲፕሎማሲያዊ መፍትሄ እንዲመጣ ከፍተኛ ግፊት እያደረጉ ይገኛሉ። ቴህራንም በምዕራባውያን በኩል የተቆለፈባትን በር በጎረቤቶቿ በኩል ለመክፈት መሞከሯ የተቃጣባትን ወታደራዊ ስጋት በዲፕሎማሲያዊ መንገድ ለመቆጣጠር ያላትን ከፍተኛ ፍላጎት ያሳያል። ይሁን እንጂ የኒኩሌር ስምምነቱ ፍትሐዊና እኩልነትን መሰረት ያደረገ መሆን አለበት የሚለው የአራቅቺ ቅድመ ሁኔታ በሁለቱ ወገኖች መካከል ያለው እርስ በርስ መጠራጠር አሁንም ጥልቅ መሆኑን ያረጋግጣል። የኢራን የሀገር ውስጥ ሁኔታ ለድርድሩ ትልቅ ምክንያት ሆኗል። ተንታኞች እንደሚሉት በታሪክ ታይቶ በማይታወቅ ሁኔታ በሺዎች የሚቆጠሩ ዜጎች የተገደሉበት ተቃውሞ የኢራንን መንግስት የድርድር አቅም አዳክሞታል። ትራምፕ በኒኩሌር ጉዳይ ላይ ብቻ ማተኮራቸው ለኢራን አመራሮች የተወሰነ ትንፋሽ ሊሰጥ ቢችልም የምዕራባውያን መንግስታት በሰብአዊ መብት ረገጣው ምክንያት የሚያሳርፉት ጫና ለቴህራን ሌላኛው ከባድ የራስ ምታት ነው። በአጠቃላይ መጪዎቹ ሳምንታት በመካከለኛው ምስራቅ ታሪክ አዲስ የስምምነት ምዕራፎች የሚከፈቱበት ወይም ቀጠናውን ወደ አመድነት የሚቀይሩ ከፍተኛ ግጭቶች የሚቀሰቀሱባቸው ወሳኝ ጊዜያት እንደሚሆኑ ይጠበቃል። በዚህ አስፈሪ ወታደራዊ ዝግጅት መሃል የብሪታንያው ጠቅላይ ሚኒስትር ሰር
ኬር ስታርመር በሰጡት መግለጫ የሀገራቸውና የአጋሮቻቸው አቋም ግልጽ መሆኑን አስታውቋል። እንደ ጠቅላይ ሚኒስትሩ ገለጻ ለለንደንና ለአጋሮቿ ቀዳሚውና ዋነኛው ትኩረት ኢራን የኒኩሌር መሳሪያ ባለቤት እንዳትሆን ማድረግ ነው። ይህንንም ግብ ለማሳካት ከዓለም አቀፍ አገሮች ጋር በቅርበት እየሰሩ መሆናቸውን በድጋሚ አረጋግጠዋል። ስታርመር ይህንን ያሉት ፕሬዚደንት ዶናልድ ትራምፕ ግዙፍ የአርማዳ ጦር መርከቦችን ወደ ቀጠናው መላካቸውና ለቴህራን የተሰጣት የድርድር ጊዜ እያለቀ መሆኑን ካስጠነቀቁ በኋላ ነው። ይህም ምዕራባውያን በኒኩሌር ጉዳይ ላይ ያላቸውን ወጥ አቋም የሚያሳይ ሲሆን የትራምፕን ወታደራዊ ግፊትም በተዘዋዋሪ የሚደግፍ ክስተት ይመስላል። ትራምፕ በማህበራዊ ገጻቸው ላይ እንደገለጹት አሁን ወደ መካከለኛው ምስራቅ የተሰማራውና በዩኤስኤስ አብርሃም ሊንከን የሚመራው የባህር ኃይል ስብስብ ቀደም ሲል ኒኮላስ ማዱሮን ለመያዝ ወደ ቬንዙዌላ ከተላከው ኃይል በእጅጉ የሚበልጥ ነው። ይህ ግዙፍ ወታደራዊ ስብስብ ለቴህራን ግልጽ መልእክት የያዘ ሲሆን ፕሬዚደንቱ ወደ ጠረጴዛ መጥታችሁ ፍትሐዊ ስምምነትን አድርጉ፣ አለበለዚያ የሚቀጥለው እርምጃ እጅግ የከፋ ይሆናል ሲሉም ዝተዋል። ትራምፕ ባለፈው ዓመት የተፈጸመውንና በኢራን ላይ ከፍተኛ ውድመት ያስከተለውን ኦፕሬሽን ሚድናይት ሃርመርን በማስታወስ ቴህራን አሁንም የኒኩሌር መሳሪያ የማምረትና የመታጠቅ ፍላጎቷን ካላቆመች የከፋ ዕጣ ፈንታ እንደሚጠብቃት አስጠንቅቀዋል። ይህ ዓለም አቀፍ ጫና እየበረታ የመጣው ደግሞ በኢራን ውስጥ ያለው የሰብአዊ መብት ረገጣ እጅግ አሳሳቢ ደረጃ ላይ በደረሰበት ወቅት ነው። የሰብአዊ መብት ተሟጋች ድርጅቶች ይፋ እንዳደረጉት ባለፉት ሳምንታት በሀገሪቱ የተቀሰቀሰውን ተቃውሞ ተከትሎ በጸጥታ ኃይሎች የተገደሉ ሰዎች ቁጥር 6126 ደርሷል። ከነዚህም ውስጥ አብዛኞቹ ማለትም 5777 ያህሉ ተቃዋሚ ሰልፈኞች ሲሆኑ ቀሪዎቹ የጸጥታ አካላትና ንጹሃን ዜጎች ናቸውም ተብሏል። በሀገሪቱ ያለው የኢንተርኔት መቋረጥ ትክክለኛውን የጉዳት መጠን ለማወቅ እንቅፋት ቢሆንም እየወጡ ያሉ መረጃዎች እንደሚያመለክቱት ግን የአፈናው ስልት እጅግ ዘግናኝ መሆኑን ያመለክታሉ። የኢራን አመራሮች በአሁኑ ወቅት በሁለት እሳት መሃል ተከበዋል። በአንድ በኩል በሀገር ውስጥ ያለው ህዝባዊ ቁጣና የሰብአዊ መብት ጥሰት በዓለም ፊት አሳጥቷቸዋል። በሌላ በኩል ደግሞ ከዋሽንግተንና ከለንደን የሚሰነዘረው ወታደራዊና ዲፕሎማሲያዊ ጫና የህልውና ስጋትን ደቅኖባቸዋል። ትራምፕ ድርድርን እንደ ብቸኛ አማራጭ እያቀረቡ ቢሆንም የድርድሩ መሰረት ግን ኢራን የኒኩሌር ፕሮግራሟን ሙሉ በሙሉ እንድትሰርዝ የሚጠይቅ ነው። ስታርመርና አጋሮቻቸውም በዚህ ጉዳይ ላይ ከትራምፕ ጋር አብረው መቆማቸው ቴህራን ወደፊት የምትወስደው እርምጃ ወደ ሰላማዊ ስምምነት ወይም ወደ ከፋ ቀጠናዊ ፍጅት የሚወስድ መሆኑን ያመለክታል። በአጠቃላይ ሲታይ በአሁኑ ወቅት በመካከለኛው ምስራቅ ሰማይ ስር እየታየ ያለው ሁኔታ ዲፕሎማሲና ጦርነት በአንድ ቀጭን መስመር ላይ የቆሙበት ወሳኝ የታሪክ ምዕራፍም ነው። ፕሬዚደንት ዶናልድ ትራምፕ የላኩት ግዙፍ አርማዳና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የገለጹት ጽኑ አቋም በኢራን ላይ የሚደረገው የምዕራባውያን ጫና ወደ ከፍተኛ ደረጃ ላይ መድረሱን ያሳያል። ይህ የተቀናጀ የኃይልና የዲፕሎማሲ ግፊት ቴህራን የኒኩሌር ፕሮግራሟን እንድትሰርዝ ለማስገደድ የታለመ ቢሆንም የኢራን አመራሮች ጣታችን በቃታ ላይ ነው በሚለው ዛቻቸውና ለፍትሐዊ ድርድር ዝግጁ ነን በሚለው ጥሪያቸው መሃል የሚከተሉት ስልት የሀገሪቱን ዕጣ ፈንታ የሚወስንም ይሆናል። የኢራን እስላማዊ ሪፐብሊክ በአሁኑ ወቅት በታሪኳ እጅግ ፈታኝ ከሆነው የህልውና አደጋ ጋር ተጋፍጣለች። በሀገር ውስጥ የተቀሰቀሰውና በሺዎች የሚቆጠሩ ዜጎች ህይወት የጠፋበት ህዝባዊ ተቃውሞ መንግስቱን ከውስጥ ሲያዳክሙት፣ ከውጭ የተደቀነው ወታደራዊ ስጋት ደግሞ የአመራሩን የመደራደር አቅም እጅግ አጥብቦታል። ትራምፕ ቀደም ሲል በኢራን ላይ የደረሰውን ኦፕሬሽን ሚድናይት ሃመር እንደ ምሳሌ በማንሳት ቀጣዩ ጥቃት ከዚያ የከፋ እንደሚሆን ማስጠንቀቃቸው ቴህራን ወደ ድርድር ጠረጴዛ እንድትመጣ የሚደረገው ግፊት የመጨረሻ ማስጠንቀቂያ መሆኑን ያመለክታል። በመሆኑም መጪዎቹ ጥቂት ቀናትና ሳምንታት ዓለም አቀፉ ማህበረሰብ በታላቅ ስጋት የሚጠባበቃቸው ይሆናሉ። ኢራን በምዕራባውያን የቀረበላትን የመጨረሻ እድል ተጠቅማ ወደ ድርድር ጠረጴዛው ትመጣለች ወይስ ወደማይቀረው ቀጠናዊ ግጭት ትገባለች የሚለው ጥያቄ የሁሉንም ትኩረት ስቧል። የብሪታንያ የአሜሪካና የአውሮፓ ህብረት በአንድ ድምፅ ኢራን የኒኩሌር መሳሪያ ባለቤት መሆን የለባትም ብለው በጋራ መቆማቸው ደግሞ ለቴህራን የተተወላት አማራጭ እጅግ ውስን መሆኑን ያረጋግጣል።